በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ታኅሳስ 22 ቀን ብስራተ ገብርኤል እያልን ታላቅ ክብረ በዓል እንደ ቤተ ክርስቲያናችን አስተምሮ እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ታኅሳስ 22 ቀን ብስራተ ገብርኤል እያልን ታላቅ ክብረ በዓል እናከብራለንና ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ታኅሳስ 22 ቀን ብርሃናዊ መልአክ ሊቀ መላኩ ቅዱስ ገብርኤል ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም አምላክን እንደምትወልድ ያበሰረበት መታሰቢያ በዓል ነው። ይህንን ክብረ በዓል ነው የምናከብረው። ታዲያ ለዚህ ነው የምናከብረው ብለን ብቻ ማለፍ ሳይሆን እመቤታችን ቅድስት ድንግል ማርያምን ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል እንዴት ነው ያበሰራት የሚለውን ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ ወደ ኋላ መለስ ብለን አንስተን እንመለከታለን ማለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም በ3 ዓመቷ ቤተ መቅደስ ገብታ 12 ዓመት በቅዱስ ፋኑኤል አማካኝነት ህብስት ሰማያዊ ጽዋ ሰማያዊ የመጣላት ከኖረች በኋላ በአይሁድ ከሳሽነት ይቺ ብላቴና መጠን አንስት ደረሰች፣ ጎረምሶች ቤተ መቅደሳችንን እንዳያረክሱብን ከቤተ መቅደስ ትውጣልን አሉ። ካህኑ ዘካርያስም ታዲያ ወደ እመቤታችን ወደ ቅድስት ድንግል ማርያም ገብቶ እንዴት ትሆኝ ብሎ ጠየቃት። እርሷም ታዲያ እኔ ምን አውቃለሁ? ከእግዚአብሔር በታች ያለኸኝ አባቴም እናቴም አንተ ነህ። አንተ ወደ እግዚአብሔር አመልክትልኝ እንጂ እኔ ምን አውቃለሁ? ወዴት መሆን እንዳለብኝ እንዴት መወሰን እችላለሁ አለችው። በዚህ ጊዜ ካህኑ ዘካርያስ ወደ እግዚአብሔር ቢያመለክት ከነገደ ይሁዳ ሚስቶቻቸው የሞቱባቸውን ካህናት በትር ሰብስብና በቀዳማዊ ሰዓተ ሌሊት ቤተ መቅደስ አግብተ በቀዳማዊ ሰዓተ መዓልት አውጣው፣ ያን ጊዜ ምልክት አሳይሃለሁ አለው። እርሱም ታዲያ ከ1000 በላይ የሚሆኑ ሚስቶቻቸው የሞቱባቸውን ካህናት በትር ሰብስቦ ጌታችን እንዳዘው አስገብቶ ወደ ቤተ መቅደስ አሳደረ። ካሳደረውም በኋላ ቢያወጣው አንዱ በትር ላይ ዮሴፍ ሆይ እጮኛህ ማርያምን ጠብቃት የሚል በትሩ ላይ ተጽፎ ተገኝቷል ማለት ነው። በዚህም ደግሞ አላበቃም። ድጋሚ ዕጣ ቢጣጣሉ ያ ዕጣ ለዮሴፍ ድጋሚ ደርሶታል ማለት ነው። በዚህም አላበቃም። ርግብ መጥታ ደግሞ በዮሴፍ አናት ላይ አረፈችበት ማለት ነው። በእነዚህ ምክንያቶች እመቤታችን ቅድስት ድንግል ማርያምን ካህኑ ዮሴፍ አረጋዊ ዮሴፍ እንዲጠብቃት ሰጥተውታል ማለት ነው። ቅዱስ ዮሴፍም ታዲያ እመቤታችን ቅድስት ድንግል ማርያምን ተቀብሎ ወደ ናዝሬት ይዟት ሄደ። አልዋለም አላደረም። ዕለቱኑ ድግሩን ሊሸጥ ወደ ገበያ ሄደ። እመቤታችንም ከዕለታት በአንደኛው ቀን ምንስ ቢሆን እኔ ሴት አይደለሁን? ስለዚህ ሄጄ ውሃ ልቀዳ ያስፈልገኛል፣ ሄጄ ውሃ ልቀዳ ይገባል ብላ በአጭር ታጥቃ ገንቧን ነጥቃ ውሃ ልትቀዳ የእኛ እናት ወላዲተ አምላክ ድንግል ማርያም ውሃ ወደሚቀዳበት የውሃ ጉድጓድ ወዳለበት ቦታ ልትሄድ ተነሳች። ውሃው የጉድጓድ ውሃ ነበርና ወደዚያ ሄደች።
ወደዚያ ከሄደች በኋላ አንድ ውሻ ውሃ ተጠምቶ ሲያለከልክ አገኘችው፣ ተመለከተችው። በዚያ ጊዜ ውሃው የጉድጓድ ውሃ ነበርና ምን ነው አታጠጡትምን ብላ በዚያ አካባቢ የነበሩትን ጠየቀቻቸው። ውሃ ጠምቶት ነው እንደሚያለከልከው፣ ታዲያ ለምንድን ነው ማትሰጡት እናንተ ብላ ጠየቀቻቸው። በዚህ ጊዜ እነዚያ ውሃ ሊቀዱ በውሃው ስፍራ የነበሩ ሴቶች መቼ እኛ ሥራ ፈቶንን፣ መቼ እኛ ሥራ አጣን፣ እኛ ስለ ባሎቻችንና ለልጆቻችን ለቤታችን እናስባለን፣ እንዴት ብለን ነው ለዚህ ውሻ የምንሰጠው? ለዚህ ውሻ ከሰጠንማ እኛ ከቀዳነው ይጎድልብናል፣ ስለዚህ ልንሰጥ አንችልም። አንቺ ግን ይህ ሁሉ የለብሽምና አንቺ አጠጪው አሏት። አያይዞም ታዲያ መንፈስ ቅዱስ አናግሯቸው የአምላክ እናት የሚሉሽ ትንቢት የሚነግሩልሽ ሱባኤ የሚቆጥሩልሽ አንቺ ትሆኛለሽ እያሉ ተዘባብተውባት ሄዱ። ይህንን ግን በመንፈስ ቅዱስ ገላጭነት ተናገሩ እንጂ ከራሳቸው አይደለም። ሱባኤ የሚቆጠርላት የአምላክ እናት የምትሆን አምላክን የምትወልድ ትንቢት የተነገረላት እመቤታችን ቅድስት ድንግል ማርያም መሆኗን በዚያ ወቅት ላይ ተናገሩ። ይህንንም መንፈስ ቅዱስ አፋቸውን ከፍቶ አናገራቸው። ታዲያ እነርሱ ይህንን ብለዋት ለመሄድ ሲነሱ የእኛ እናት ወላዲተ አምላክ ድንግል ማርያም አይደለም ለሰው ልጆች ለውሻ እንኳን የምታዝን ውሻን እንኳን የምትረዳ እናት ናትና ውሻው በማለክለኩ ውሃ መጠማቱን ተረድታ በወርቅ ጫማ ውሃ ቀርታ ለዚያ ውሻ አጠጥተዋለች። ሴቶቹም ታዲያ እጅጉን ገርሟቸው እንዲህ አሏት፣ ማድጋሽን አጎደልሽው፣ ቀድቼ ሞላዋለሁ አትይ፣ ጉድጓዱ ትልቅ ነው ጥልቅ ነው፣ መቅጃም የለሽ፣ ምን ታደርጋለሽ ብለው እመቤታችን ድንግል ማርያምን ጠየቋት። መብራንም ታዲያ እንዲህ አለች፣ ውሃ የሚገኝ ከወደ ላይ ነው እንጂ ከወደ ታች አይደለም ብላ ስትናገር እርሷ ቀርታ ለውሻው አጠጥታው ጎድሎ የነበረው በማሰሯ ያለው ውሃ በተአምራት ተሞልቶ ወዲያውኑ ቀርታ ሄደች። ከዚያም በኋላ ታዲያ ገና ነው መልአክ ሊቀ መላኩ ቅዱስ ገብርኤል በአምሳለ አረጋዊ ወይም ደግሞ ሽበት የፈነጠቀበት ሽማግሌ መስሎ ወደ እመቤታችን መጥቶ ቃል ሥጋ ኮነ አላት። ሰው አምላክ ሆነ፣ አምላክ ሰው ሆነ ማለቱ ነው። ይህንን ብሎ ሲላት እመቤታችን ቅድስት ድንግል ማርያም ዞር ብላ አይታው ዝም ብላ መንገዷን ቀጠለች። ረቂቅ ነውና አሁንም አልፎ ከመንገድ ጠብቋት ለሁለተኛ ጊዜ ቃል ሥጋ ኮነ አላት። አሁንም ዞር ብላ አይታው እናቴ ሔዋንን ያሳተ ሰይጣን ዲያብሎስ እኔን አስቶ ከመከራ ይጥለኝ ይሆን ብላ እየተከዘች እያዘነች ወደ ቤቷ ሄደች። አሁንም ወደ ቤቷ ከሄደች በኋላ ማድጋዋን እያስቀመጠች ሳለች ለሶስተኛ ጊዜ ገና ነው መልአክ ሊቀ መላኩ ቅዱስ ገብርኤል ቃል ሥጋ ኮነ አላት። አሁንም ይህንን ነገር በመስማቷ እመቤታችን ቅድስት ድንግል ማርያም እውነት የሆነ እያለች ጥያቄ ፈጠረባት። መልአኩ ለምን 3 ጊዜ ታያት ቢሉ የሰይጣን እንዳልሆነ የመንፈስ ቅዱስ እንደሆነ ለማጠየቅ ነው። አንድም የሥላሴ ማደሪያ መሆኗን ሲያመለክተን ነው። እመቤታችን ቅድስት ድንግል ማርያም ግን ምን ነው ይህ ነገር ደጋገመኝ፣ ደግ ሆኖ ይሆንን? ደግ ነገር ይሆንን? ደግ ነገር ከሆነ ዝም ብዬ እንዳልተወው ይህ ነገር ደግ ከሆነ ወደ ቤተ መቅደስ ሄጄ ቤተ መቅደስ ውስጥ ልሰማው ይገባል። ይህ ነገር እውነት ከሆነ ቤተ መቅደስ ሄደው ሊረዱት ይገባል ብላ መብርሃን ድንግል ማርያም ወደ ቤተ መቅደስ ሄደች። ወደ ቤተ መቅደስ ሄዳ ወንበር ላይ ተቀምጣ ከደናግለ እስራኤል የተካፈለችውን ወርቅና ሐር እያስማማች ስትፈትል ሳለ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ታያት። የምሥራቹንም አበሰራት። ምን ብሎ አበሰራት ስንል ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ወደ እርሷ ገብቶ እንዲህ አላት፣ ምልዕተ ጸጋ ምልዕተ ክብር ሆይ እመቤታችን ቅድስት ድንግል ማርያም ሆይ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ አንድ አካል አንድ ባሕሪ ይሆናልና ከሴቶች ተለይተሽ የተባረክሽ ነሽ ብሎ ይህንን የብስራች እመቤታችን ቅድስት ድንግል ማርያምን አበሰራት። እርሷም ታዲያ ይህንን ከተመለከተች በኋላ መልአኩን አይታ እጅጉኑ ደነገጠች። ቃሉንም ሰምታ ደነገጠች። ከዚህ በኋላ እንዲህ አለች፣ እንዲህ ያለ ሰላምታ እንደዚህስ ያለ የምሥራች ሆኖ ያውቃልን? እንጂ አለች። ምድር
ያለ ዘር ፍሬን ድንግል ደግሞ ያለ ወንድ ልጅን ማግኘት ትችላለችን? እንዲህ ያለውን የምሥራች ከወዴት አገኘኸው? ከወዴት አመጣኸው? አለችው። መልአኩ ገናናው መልአክ ቅዱስ ገብርኤል ታዲያ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ አላት። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። እነሆ ኤልሳቤጥስ እንኳ ካረጀች ካፈጀች፣ ልጧ ከራሰ ጉድጓዷ ከተማሰ በኋላ ጸንሳለች አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም መለሰች፣ ኤልሳቤጥ ምንም ብታረጅ ዘካርያስ ምክንያት አላት፣ ባለቤት አላት። ለእኔስ ምን ምክንያት አለኝ? ወንድ ሳላውቅ እንዴት ይሆናል? አለችው። በዚህ ጊዜ ቅዱስ ገብርኤል ኤልሳቤጥን ትሞታለች እንጂ ትወልዳለች የሚላት የለ፣ አንቺን ግን ትወልጃለሽ እንጂ ትሞቻለሽ የሚልሽ የለም ብሎ የተቀመጠችበትን ወንበር አለምልሞ ይህንን ማን አለመለመ ብሎ ጠይቃት። በዚህ ጊዜ እግዚአብሔር አለችው። ስለዚህ እግዚአብሔር ከሥጋሽ ሥጋ ነስቶ ከነፍስሽ ነፍስን ነስቶ ተዋህዶ 9 ወር ከ5 ቀን በማኅፀንሽ ተወስኖ መወለድ ይሳነው መስሎሻልና አላት። ያንን ወንበር አለምልሞ በዚያ ወንበር እመቤታችን ቅድስት ድንግል ማርያምን ለማሳመን ሞከረ። እመቤታችን ቅድስት ድንግል ማርያም ይህንን ወንበር ያለመለመ ማን ነው ሲላት እግዚአብሔር ብላ መለሰች። እግዚአብሔር ይህንን ካደረገ ታዲያ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ተዋህዶ በ9 ወር ከ5 ቀን በማኅፀንሽ ተወስኖ መወለድ ይሳነው መስሎሻልና አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም በሚገባ ጠንቅቃ ከተረዳች በኋላ ይኩነኒ በከመ ትቤለኒ አለች። ይሁን እንዳልክ ይደረግልኝ ይሁንልኝ አለች። ከዚህ በኋላ ቃሏን ምክንያት አድርጎ እርሱ ባወቀ ወልድ በማኅፀኗ አደረ። ሰምና ፈትል እንዲስማማ ተስማምቶ ተዋህዷል። ምንታዌ ጠፍቷል፣ አንድነት ጸንቷል። ዕለቱን ተጸንሼ ዕለቱን ልወለድ ሳይል 9 ወር ከ5 ቀን በማኅፀኗ ተወስኗል። ይህም የሆነበት ወሩ መቼ ነው ስንል ቀኑ መጋቢት 29 ቀን ነው። ዕለቱ ደግሞ ዕለተ እሁድ ነው። ጊዜው ወይም ደግሞ ሰዓቱ ደግሞ 3 ሰዓት ነው። ዘመኑ ደግሞ ዘመነ ዮሐንስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተጸነሰበት ዕለት ማለት ነው። ታዲያ እኛ ለምንድን ነው ዛሬ ታኅሳስ 22 ቀን አምጥተን አዘዋውረን ይህንን ክብረ በዓል የምናከብረው ስንል በደቅሲዮስ ውሳኔ መሠረት ታኅሳስ 22 ቀን ወርዶ ወይም ደግሞ ተዘዋውሮ እንዲከበር ተደርጓል ማለት ነው። ደቅሲዮስ ለምንድን ነው ይህንን ያደረገው ስንል ደቅሲዮስ ይህንን ያደረገበት ምክንያት መጋቢት 29 ቀን በአብይ ጾም ወቅት ላይ ስለሚውል በአብይ ጾም ወቅት ደግሞ ፍትሐ ነገሥቱም እንደሚያዘው ሐዘን እንጂ ደስታ ስለሌለ ተድላ ስለሌለ እመቤታችን ቅድስት ድንግል ማርያም የተበሰረችበትን ቅዱስ ገብርኤል እመቤታችንን ያበሰረበትን ይህንን ታላቅ ክብረ በዓል ታኅሳስ 22 ቀን ተዘዋውሮ እንዲከበር አድርጓል ማለት ነው። ይህንን ያደረገው ደቅሲዮስ ነው። በደቅሲዮስ ውሳኔ መሠረት ነው። ይህስ እንደምንድን ነው ካሉ ደግሞ የጵንጥልያው ኤጲስቆጶስ ደቅሲዮስ እመቤታችንን በፍጹም ልቦ ይወዳት ስለነበረ ብዕር ቀርጾ ቀለም በጥብጦ ብራና ዳምጦ ተአምሯን ይጽፍ ነበረ። እመቤታችንም ታዲያ ወንበር አምጥታ ሰጠችው። እርሱም የበለጠ ሥራ ለመሥራት ፈልጎ ሲያወጣ ሲያወርድ የመጋቢት 29 ቀን የብስራት በዓል በታላቁ ጾም መሃል ስለሆነ ወደ ታኅሳስ 22 ቀን ተዘዋውሮ እንዲከበር አድርጓል ማለት ነው። ልብ በሉ። ስለዚህ ይህ በዓል ከእመቤታችን ከ33ቱ በዓላት መካከል አንዱ ሲሆን የበዓሉ መታሰቢያ ታኅሳስ 22 ቀን ነው ማለት ነው። ስለዚህ ዛሬ ይህንን ክብረ በዓል የምናከብርበት ምክንያት ብርሃናዊ መልአክ ሊቀ መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም አምላክን እንደምትወልድ ያበሰረበት መታሰቢያ በዓል ስለሆነ ነው። ይህስ ደግሞ ታሪኩ እንደምንድን ነው እንዴት ነው ያበሰራት የሚለውን ከብዙ በጥቂቱ አጠር አድርገን ተመልክተናል ማለት ነው። እንግዲህ ይህን ያወቅነውን የተማርነውን ደግሞ ሁላችሁም ላልተማሩ ላልሰሙት ወንድሞቻችሁ ልታስተምሩ ልታሰሙ ያስፈልጋል። ይህ ደግሞ መንፈሳዊ ግዴታችን ስለሆነ እኛ የተማርነውን አስተምረን እኛ ያወቅነውን አሳውቀን ቢሆን ኖሮ
ማንም ሀብተ ወልድና ስመ ክርስትና ሰጥታ ማዕተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነው ስለማናስተምር ያውቁነው ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ስለዚህ ይህን እንድናደርግ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ ከፊታችን የሚመጣውን የጌታችንን የልደት በዓል ምክንያት ማድረግ የታመሙ ወንድሞቻችንን በተለይም ደግሞ ሆስፒታል ተኝተው መድኃኒት መግዣ እንኳን ያጡ ወንድሞቻችንን እንጠይቃለን፣ እንጎበኛለንና በዚህም ደግሞ ታምሜ አልጠየቃችሁኝ የሚለውን ጥያቄ እንመልሳለንና ሁላችሁም አነሰ በዛ ሳትሉ እዚህ በረከት ስራ ላይ ልትሳተፉ ያስፈልጋል ማለት ነው። እንዴት ነው የምሳተፈው? በምን አካውንት ነው የምሳተፈው? እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምረው ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱምና ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።